ለምሳሌ ክርስቶስ እኔ ሲል ፐርሰን ነው አይደለ? እና ብሎ ደግሞ አብን ሲጠራው አብም ደግሞ ፐርሰን ነው፣ እኔነት አለው ማለት ነው አይደል? እኔና አብ ሁለት ሰው አሉ ማለት ነው። ሁለት ሰዎች ሁለት ሰው ሳይሆን ሁለት ፐርሰን አለ። አሁን የምናወራው ስለ እግዚአብሔር ፐርሰን ነው የምንለው፣ ባዲ ሳይሆን ፐርሰን። አሁን እኛ አካል ስንል ፐርሰን እኔ ባይነት እያልን ነው እንጂ ባዲ እያልን አይደለም። አስተውይ። ለምሳሌ ሚካኤል ገብርኤል አይደለም ነው አይደለም፣ ግን እንደኛ የሚነካ የሚጨበጥ ሰውነት አላቸው ነው የላቸውም። ግን ሚካኤል እኔ ባይ ነው፣ ገብርኤል እኔ ባይ ነው አይደል? ስለዚህ ሚካኤል አካላዊ ነው ስንል ባዲ እያልን ሳይሆን ምን እያልን ነው ማለት ነው? ፐርሰን እኔ ባይ ነው እያልን ነው አይደል? ግልጽ ነው? እዚህ ድረስ ገብቶሻል? ፐርፌክት። ስለዚህ አሁን እኔና አብ አንድ ነን ሲል እኔና አብ ሲል እኔ ብሎ ራሱን እኔነት አሳየ። አብ ብሎ ደግሞ እና ብሎ ደግሞ አብን እኔ ባይ እንደሆነ አሳየ። ሁለት አካል አየን አይደል? አንድ ነን ግን አለ። አሁን ይህን ነው የምንጠይቅሽ። አሁን እኔና አብ አንድ ነን። ለምሳሌ ሰው አንቻውን ለሰይ እሺ፣ ሚት አርጉልኝ ፕሊዝ። አንቻውን ለምሳሌ ሰው ነሽ። ኦኬ፣ እኔና እግዚአብሔር አንድ ነን ማለት ትችላለሽ? ነው እኔና እግዚአብሔር አንድ ነን። ለምን እንደው የማትይው? ምክንያቱም እኔ ሰው ነኝ። ፐርፌክት። እሱ ሰው አይደለም። በጣም ጥሩ። ስለዚህ ክርስቶስ ታዲያ እኔና አብ አንድ ነን ሲል እንዴት ምን ማለት መስላል? አንድ ቅድም አሁን እዚህ ጋር ያለነው ሰዎች በምንነት አንድ ነን ብለን አይደለ? ምንነት ስን ምን እያወራን ስለሆነ ኔቸር እያወራን ስለሆነ ባህሪ እያወራን ስለሆነ አይደለ? በጣም ጥሩ። ኢየሱስ ክርስቶስ እኔ እና አብ ሲል ፐርሰንን አየን አይደል? ሁለት አካል አየን። አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው አይደል? እሺ፣ በጣም ጥሩ። ከዛ አንድ ነን ሲል በምንነቱ አንድነቱ ታዲያ አንቺ ቅድም እኔና እግዚአብሔር አንድ ነን ማለት አልችልም ብለሽኛል። እንኳን አንቺ አይደለሽም አንድ ሙስሊም አስገብቼ እስቲ እኔና አላህ አንድ ነን ብሎ አይልም። እሺ ኦኬ። እኔና አንቺ አሁን ክርስቶስ እኔና አብ አንድ ነን ሲል አንድ ያለው ምኑን ነው ታዲያ? እኔ ማለት አልችልም ብለሽኛል። አስተውይ። ቅድም እኔና እግዚአብሔር አንድ ነን ማለት አልችልም ብለሽኛል። እሺ አይደል? አልችልም ያልሽበት ምክንያት ለምንድን ነው ስልሽ ስለምን እያወራሽ ስለሆነ ነው። ስለ እግዚአብሔር ምንነት እያወራሽ ነው አይደል? ምንነት እያወራሽ ስለሆነ አዎ እኔና እግዚአብሔር አንድ አይደለንም፣ እኔ ሰው ብቻ ነኝ እያልሽ ነው አይደል? ሰው ብቻ ስለሆንሽ አንቺ ምን መሆናችም ከመለኮት ጋር አንድ መሆን አትችይም። ምክንያቱም መለኮታዊ ማንነት የለሽም። እሺ አይደል? ኔቸርሽ መለኮታዊ ምንነት የለውም አይደል? ኦኬ በጣም ጥሩ። ኢየሱስ ክርስቶስ ግን ማንም ማለት የማይችለውን ነገር አለ። ምን ብሎ? እኔና አብ አንድ ነን አለ። ስለዚህ አንድ ነን ሲል በምን አንድ ነን እያለ ነው? በአካል አይደለም፣ በፐርሰንነት አይደለም አይደል? በምንነት ነው እንጂ በአካል አንድ ነን እያለ አይደለም። ምክንያቱም በአካል አንድ ነን እያለ ከሆነማ እኔና አብ ማለት አያስፈልገውም። ኦኬ አይደለም? አዎ። ምክንያቱም አብ አብ ነው፣ ወልድ ወልድ ነው። አብ እኔ ባይ ነው፣ ወልድ አብን ልጄ ይለዋል። ምነው አባቴ ይለዋል፣ አብ ደግሞ ወልድን ልጄ ይለዋል። ስለዚህ በአካል ሁለት አካል አለ። ታዲያ በምንድን ነው አንድ? ታዲያ አንድ ነን ያለው በምንድን ነው? በኔቸር ሊሆን ነው ማለት ነው። አም ኮንፊውዝድ ማለት እዚህ ጋር በጣም ለፍቶኛለሁ። እሺ ለምሳሌ ቅድም ወደ ኋላ ልመልስ። 394 ሰዎች በምንነት ስንት ነን አልኩሽ? አንድ ያልሽ ምን ሪፈር እያደረግሽ ነው? ሰው ስለሆኑ ኔቸር አይደል? ኔቸር። በጣም ጥሩ። አንቺና እግዚአብሔር አንድ ናችሁ? አይደለንም። ለምን አንድ አይደለንም ያልሽኝ? ምንን ሪፈር እያደረግሽ ነው? እኔ ሰው ነኝ። እኔ አሁን ለምሳሌ ፍጡር ነኝ፣ እሱ ደግሞ ጎበስ። አየሽ፣ አንድ አይደለንም ስትይ ምኑን ሪፈር እያደረግሽ ስለሆነ ነው? ምንነት ሪፈር እያደረግሽ ነው አይደል? ምንነት ሪፈር እያደረግሽ ስለሆነ አንድ አይደለንም ብለሽ መስመርሽን አሰመርሻል። በመጽሐፍ ቅዱስ አንድም ቦታ ላይ እኔና እግዚአብሔር አንድ ነን ያለ አታገኝም ከክርስቶስ ውጭ። ክርስቶስ ግን ይሄን ይላል። ለምንድን ነው ይሄን የሚለው ካልን አንደኛ ከአባቱ ከአብ ጋር ትክክል የሆነ አንድ ኔቸር ስላለ፣ አንድ ባህሪ ስላለ እሱ ምን ይባላል? የአምላክነት የመለኮትነት ባህሪ አይደል?
ለምሳሌ እዚህ ቆላሲያስ ላይ እንዲህ ይላል፣ ኢየሱስ ክርስቶስ በስጋ የተገለጠ እግዚአብሔር ነው፣ አምላክ ነው። ቆላሲያስ ላይ ቆላሲያስ 2:9 ላይ እንዲህ ይላል፣ አንብብልሽ። ምን ይላል መሰለሽ? ኦኬ አንዴ ቪዲዮ ልክፈት። እሺ ቆላሲያስ ይታሻል። ኦኬ ቆላሲያስ 2:9 ላይ እንዲህ ይላል፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳያማርካችሁ ተጠንቀቁ ካለ በኋላ በእርሱ ይላል። አይሹ በክርስቶስ ማለት ነው። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። አይሹ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። እዚህ ጋር ሰውነት ሲል ሰው መሆኑን ያሳይሻል አይደለ? የመለኮት ሙላት ይላል። ይኸው በክርስቶስ የመለኮት ሙላት በሰውነት ተገልጦ ይኖራል። ስለዚህ መለኮትነት ምንድን ነው? ባህሪ ነው አይደለ? ሰውነት ደግሞ ባህሪ ነው አይደል? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ሲባል ሰምተሽ ታውቂያለሽ? ፍጹም ሰው ፍጹም አምላክ ነው ስንል አይታችሁ ምን እያለን ነው? እርሱ እግዚአብሔር አምላክ የነበረው በስጋ ተገለጠ እያለን ነው። በስጋ ሲገለጥ አምላክነቱን አልተወም። ሰው በመሆኑ ደግሞ አምላክ ሰው በመሆኑ ደግሞ ሰውነት ደግሞ አልጠፋም። ስለዚህ ምን ተባለ? ይኸው በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ፍጹም የሆነ መለኮትነት በሰውነት ተገልጦ አለ ማለት ነው። አይሹ ስለዚህ አሁን አንቺን እዚህ ውስጥ ልክተት። ለአንቺ መናገር ይቻላል? በጓል የመለኮት ሙላት በሰውነት ተገልጧል ይባላል? ስለዚህ አንቺ እኔና እግዚአብሔር አንድ ነን አይደለም ስትይኝ መለኮትነት ሪፈር እያደረግሽ አይደለ? ክርስቶስ ግን እኔና እግዚአብሔር እኔና አባቴ አንድ ነን ሲል ግን ምን እያለ ነው? እርሱ በባህሪው ምንድነው? መለኮት ነው። መለኮት ስለሆነ ከአባቱ ጋር ምንድነው? እሱ አንድ ነው ማለት ነው። ስለዚህ አንድ መለኮት አለ ማለት ነው። ቅድም አሁን 412 ሰዎች በምንነት አንድ ነን አላልኩሽም? እሺ ልክ ክርስቶስም እኔና አብ አንድ ነን ሲል አንድ ነን ያለው ምኑን ነው ማለት ነው? ምንነቱን አይደል? በአካልማ አብ ወልድ አይደለም፣ ወልድ አብ አይደለም እኮ ቅድም ለየን። ምክንያቱም እኔ ብሎ እኔነት ፐርሰን ጠርቷል፣ አብ ብሎ ደግሞ አብን ደግሞ ጠርቷል አይደል? መጨረሻ ላይ ግን እኔና አብ ምንድነን አለ? ግን አንድ ነን አለ። ለምንድን ነው አንድ ነን የሚልበት ምክንያት? እርሱ ምን ስለሆነ? መለኮት ስለሆነ። አየሽ፣ ፍጹም ሰው ፍጹም አምላክ ነው ስንል ይኸው ሰውነት ብሎ ፍጹም ሰው፣ መለኮትነት ደግሞ በመለኮት ሙላት ደግሞ ብሎ ፍጹምን አምላክነትን ያሳያል ማለት ነው። ስለዚህ የሥላሴን ትምህርት ስንማር በምንነት አንድ አምላክ፣ አንድ መለኮት፣ አንድ እግዚአብሔር፣ አንድ ፈጣሪ አለ ማለት ነው። ልክ እኛ በምንነት አንድ ኔቸር እንዳለን ማለት ነው። ሰው እንደምንባለው በምንነት አንድ አምላክ አለ ማለት ነው። በማንነት ስንል ግን ፐርሰን እያልን ነው። ፐርሰን ስንል ደግሞ አብ ወልድ አይደለም እያልን ነው። አይሹ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ በማንነት በፐርሰን ሶስት አካል አለ። ሶስት አካል ስንል አካል ስልሽ ባዲ እያልኩ ሳይሆን ፐርሰን ነው እያልኩኝ ያለሁት እኔ ባይነት ማለት ነው። ሶስት አካል አለ። ይሄ ሶስት አካል ግን ሶስት አካል መኖሩ ለምሳሌ እዚህ 400 ሰው መኖሩ 400 ምንነት አለን ያስብላል? አያስብልም። በምንነት የፈለገ ሰው ቢጨመር ቢበዛ በምንነት አንድ ነን አይደለ? ሶስት አካል መኖሩ ሶስት አምላክ ያስብላል ማለት ነው? አያስብልም ማለት ነው። አይሽ ሶስት አካል መኖሩ ሶስት ማንነት መኖሩ ሶስት መለኮት ያሰኛል? አያሰኝም። ይልቁንም አንድ በአንድ ምንነት ስንል በመለኮት በፈጣሪነት በአልፋና ኦሜጋነት በሁሉን ፈጣሪነት ቻይነት አንድ አምላክ አለ። ግን የአንድ አምላክ ግን በሶስት አካል ተገልጧል። ወይም ፐርሰን የምንለው ማለት አካል ስንል ገብቶኛል። እዚህ ጋር በቃ ይሄ እንዳለ ገብቶኝ እንዳለ እንደዚህ ከሆነማ ይሄ አንድ የሆነ ቦታ ላይ አንድ ቨርስ አለ። አሁን ለምሳሌ ከኔ በቀር ወደ አብ መንገድ የለም የሚለው እንዴት እናደርገዋለን ማለት ነው? ተቋረጥ። አሁንስ ይሰማል? አሁን መተሻል። ኦኬ፣ ይሄ እንዳለ ሆነ። ይሄ ገብቶኛል። እንደዚህ ከሆነ ታዲያ አንድ የሆነ መጽሐፍ ቅዱስ ላይ የሆነ ቨርስ አለ ከኔ በቀር ወደ አብ መንገድ የለም ይላል። ካለኔ ወደ አብ ልትመጡ አትችሉም ይላል።
እሱም ብቻ አይደለም፣ መልሶ ደግሞ አብ ወደ እኔ ካላመጣችሁ ወደ እኔ አትመጡም ይላል። ሁለት ነገር ጌታችን ተናግሯል። አንደኛው ያለ እኔ ወደ አብ አትመጡም አለ። አስተውይ። ቀጥሎ ደግሞ አብ ደግሞ ወደ እኔ ካላመጣችሁ ወደ እኔም አትመጡም አለ። ኦኬ፣ ምን ማለት ነው? ምን ማለት መሰለሽ? ልጁ ክርስቶስን በስጋ የተገለጠው ማን ነው? ወልድ ነው አይደለ? በስጋ የተገለጠው ወልድ ነው። በስጋ አብ አልተገለጠም፣ መንፈስ ቅዱስ አልተገለጠም አይደል? በስጋ የተገለጠው ወልድ ነው። ወልድን የእግዚአብሔር ልጅ፣ ምክንያቱም ክርስቶስ የተሰቀለበት ምክንያት አሁን ጉድ ፍራይዴ እናከብራለን አይደለ? ፊት ለፊታችን አይደለ? ሰው ያ የተሰቀለበት ክርስቶስ የተሰቀለበት ምክንያት ሰርቆ አጥፍቶ በደል ሰርቶ ነው ነው የእግዚአብሔር ልጅን ስላለ ይኮር አይደለ? ክሳቸው ትዝ ይልሽ እንደሆነ የፈሪሳውያንና የአይሁዶች ክስ ምን ነበረ? ራሱን የእግዚአብሔር ልጅ ነኝ ይላል። እሺ እኔ አምላክ ነኝ፣ ራሱን ከእግዚአብሔር ጋር ያስተካክላል። እኔና አብ አንድ ነን ይላል። እሺ በቃ ይሄ ነው። እንዴት እንዲህ ይላል? ድንጋይ ሊወጉት የሚያነሱት ስለዛ ነበረ። ስለዚህ የእግዚአብሔርን ልጅ በስጋ የተገለጠውን የእግዚአብሔርን ልጅ ሳታምኚ እርሱ ከእግዚአብሔር ዘንድ የተላከ ከአባቱ ዘንድ የተላከ ለዓለም ቤዛ እንዲሆን የተላከ እርሱ የእግዚአብሔር ልጅ ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ የሚላል መሰለሽ እንዲህ ይላል፣ ይኸው ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆኖ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ያን በስጋ የተገለጠውን የእግዚአብሔርን ልጅ ሳታምኚ አብን ማመን አትችይም ማለት ነው። ለምሳሌ አሁን አንቺ ፊት ለፊቴ ትታይኛለሽ አይደል? አንቺ ፊት ለፊቴ ትታይኛለሽ አይደል? አንቺን ሳላወድ አንቺን ሳላፈቅር ለአንቺ መልካም ነገር ሳላደርግ የማላየውን እግዚአብሔርን እወደዋለሁ ማለት እችላለሁ? አልችልም። አንቺን ግን ለአንቺ መልካም ሲሆን፣ ለአንቺ ቀና ሲሆን፣ ለአንቺ መልካም ነገሮች ሁሉ ሳስብ ሳደርግ፣ ለፍጥረት ሁሉ መልካም ነገር ለማየው ወንድሜ በአይኔ ለማያት እህቴ መልካም ነገር ሳደርግ በሰማይ ደግሞ እግዚአብሔር ደስ ይሰኛል። እሺ ምን አደረኩ ማለት ነው? አንቺን በመውደዴ አጠገቤ ያለውን ሰው በማፍቀሬ እግዚአብሔርን ደስ አሰኘው። እግዚአብሔር ጋር ደረስኩ አይደለም? በእግዚአብሔር ደስ ተሰኘብኝ በእኔ አይደል? ይሄ እንግዲህ በእኔና ባንቺ ነው። ደግሞ በልጁ ደግሞ ሲታይ ደግሞ ምንድን ነው? በስጋ የተገለጠው ልጁን፣ ስለ አባቱ የነገረን ልጁን፣ ስለምትመጣው መንግስት የነገረን ልጁን፣ ይሄን ሳታምኚ በስጋ የተገለጠውን ወልድን ሳታምኚ የእግዚአብሔር ልጅ ነው ብለሽ ሳታምኚ ወደ አብ አደርሽም ነው፣ ወይም አብን አታገኙም፣ ወይም የአብን ነገር፣ የአብን ፈቃድ፣ የአብን ዓላማ አትረጅም። ስለዚህ ምን አትይም ነው? ወደ አብ አደርሽም ነው። አመሰግናለሁ። በጣም ምንም ችግር የለውም። ይወቅ። እሺ ጥያቄ የነበረኝ ከቤተ እምነት ነሽ? አይ ክርስቲያን ነኝ። መጽሐፍ ቅዱስ ሳነብ ቤተ እምነት ኦርቶዶክስ ነኝ። ግራ ገባኝ። መጽሐፍ ቅዱስ ሳነብ የሆነ ቦታ የት ቤተክርስቲያን ነው የምትሄደው? አረ ሄዳለሁ፣ ሁሉም ሄዳለሁ። የት? አንድ ንገረኝ። አረ ሄዳለሁ። ማን ሄደ? የለም በእውነት የምር ነው። እኔ ምንም ተጠራጥሬ አይደለም ወንድም አለም። የት ነው የምትሄደው ብዬ ነው። አረ ሁሉም ሄዳለሁ እኮ አንድ ንገረኝ። አረ መድኃኒዓለም ሚካኤልም ሄዳለሁ። የት መድኃኒዓለም? አሰላ ነኝ እኔ። ምን ይባላል ቤተክርስቲያኑ ብዬ ነው። መድኃኒዓለም አለ፣ ሚካኤል አለ፣ ሁሉም አሉ። ሙሉ ስሙ ምንድን ነው ቤተክርስቲያኑ ብዬ ነው። መድኃኒዓለም ነው። መድኃኒዓለም ብሎማስ የለም ተው። ሙሉ ስሙ የቤተክርስቲያኑ ስም ምንድን ነው? በእውነት አላውቀውም። በቃ መድኃኒዓለም ነው በእውነት። እኔ አሁን አንተ ያልከው ነገር ግራ ገብቶኛል። እሺ ይሁን፣ ችግር የለውም። እሺ ምን ነበረ ጥያቄ? የሆነ ቦታ እዚህ አዲስ ኪዳን ላይ ማለት ነው ዮሐንስ ምን ይላል መሰለህ? ምን ቁጥሩን ንገረኝ። ቁጥሩን አሁን ሴቭ አላረኩትም፣ እንዲህ አልሸመደድኩትም። እሺ አንተን የሚል ቦታ አለ። ዮሐንስ እያጠመቀ ኢየሱስ ሲመጣበት ምናምን ከኔ ሊበልጥ ኢየሱስ ምናምን ብሎ ነበራ። እሺ ጥያቄን ትጨርስ፣ ችግር የለውም። ከዛ
እዚህ ማቴዎስ ወንጌል ላይ ደግሞ እንትን ይላል ዮሐንስ ደቀ መዛሙርቶቹን የራሱን ደቀ መዛሙርቶች ልኮ የተባልኮ አንተ ነህ ወይስ ሌላ እንጠብቅ ምናምን ይላል። እንዴት ነው? ግራ ገባ። እሺ ያው የሙስሊሞቹ የሚያነሱት ጥያቄ ነው ያነሳኸው። አንደርስታንድ ጥያቄ ከየት እንደመጣ ጥሩ አሳይህና ከዛ በኋላ ትማራለህ። ቁጭ ብለህ ለወደፊት አሳየኝና አስረዳኝ በእውነት። አዎ ላስረዳ ነው። ማስረዳት ብቻ ሳይሆን ግን ደግሞ እንድትማርም ላደርግህ ነው። እሺ መጽሐፍ እልክልሃለሁ። እሺ ያንን መጽሐፍ ገብተህ ታጠናለህ፣ ትማራለህ። ክርስቲያን ነኝ ካልክ ማለት ነው። ክርስቲያን ነኝ ስላልክ ነው። እግዚአብሔርን አይ ክርስቲያን ነኝ ማርያምን፣ እኔ ለቀልድ አይደለም እንዲሁ። አይ እኔ አይደለህም አላልኩም። ክርስቲያን ከሆንክ እኔ ስልህ ከክርስቲያን የሚጠበቀው ማጥናት ነው፣ መማር ነው። ሰንበት ትምህርት ቤት ለምንድን ነው ገብተህ የማትማረው? ከስራ ጋር አይደለም አይመጣም። ለምሳሌ ለምንድን ነው የማይመጣው እንዴ? ከስራ ጋር ተው። አሁን በአሁኑ ሰዓት እኮ ነው የምንገባው። እሺ ይሁን፣ ችግር የለውም። እሺ ይኸው አንዴ ልክፈትና ቪዲዮ አልተከፈተም እንዴ? እሺ እዚህ ግሩፕ ላይ መጀመሪያ እንድትገባ እፈልጋለሁ። እሺ እዚህ ግሩፕ ላይ ገብተህ በደንብ ስማኝ። እዚህ ግሩፕ ላይ መጽሐፍ ታገኛለህ። ያ መጽሐፍ ማለት ሙስሊሞቹ መጽሐፍ ቅዱስ እንዲህ ሆኗል፣ ማቴዎስ እንዲህ ብሏል፣ ሉቃስ እንዲህ ብሏል፣ ማርቆስ እንዲህ ብሏል እያሉ ለሚያነሱት ሁሉ መልስ የተሰጠበት መጽሐፍ ነው። እሺ እዛ መጽሐፍ ላይ ሁሉንም መልስ ታገኝበታለህ። አሁን የጠየቀኝም ጥያቄ ጨምሮ ማለት ነው። ምን ማለት ነው ታዲያ? ማቴዎስ ለምን ይሄን አለ? ኦኬ አንተ ነህ ነው ወይስ ሌላ ሰው እንጠብቅ አይደል የሚለው ጥያቄ ነበር። እንጠብቅ ይላል። መጀመሪያ ደግሞ ዮሐንስ ሲያጠምቅ አውቆታል ክርስቶስን። ከዛ እዚህ ጋር ደግሞ ሌላ ችግር የለውም። እሺ ላሳየህ። ከፍታለ አንዴ ታገሰኝ፣ እንዴት ታገሰኝ። እሺ አልከፍታለኝ። ኦኬ ችግር የለውም። በቃ በሌላ ኮምፒውተር ላሳይ። እንዴ አታስረዳኝም? እሺ አይ ነው ከመጽሐፉ ራሱ ላሳይ፣ ትርጉሙንም ብዬ ነው ትርጓሜውንም ላሳይ ብዬ። ምክንያቱም መጽሐፍቱ መጀመሪያ ቃሉን እናንብበው አይደለ? ቃሉ የሚገኘው ማቴዎስ ወንጌል ላይ ምን ይላል? ኢየሱስም አልፎ እንደተሰጠ በሰማ ጊዜ ወደ ጌላ ፈቀቅ ብሎ ሄደ። ከዚያም እልፍ ብሎ ሁለት ወንዶ የዘብዴዎስ ልጆች ያዕቆብ ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር ጠራቸው ይልና፣ እሺ አንዴ ትርጓሜ ላውጣልህ። ትርጓሜን ተጠቀም። ትርጓሜ ደግሞ በጣም ይጠቅማል። ትርጓሜ ማለት በመጽሐፍ ቅዱስ ያለው አረዳድ ማለት ነው። ኦኬ ይሄን ብታገኝ ይሄ እንዴት ይፈታል የሚለው እሱ ኦርቶዶክሳዊ ትርጓሜ አለ። እዚህ ግሩፕ ላይ ገብተህ ብቻ የፈለግከውን መጽሐፍ ታገኛለህ። እሺ ችግር የለውም። እሺ አንዴ ላውጣልህ። አንዴ ቆይ ስልኬን ከእጄ ላንሳና ላዘጋጅ። እስከዛ ታብታብ አድርጉ ወገኖች። ወገን እስከዛ ደግሞ ኮመንት ላይ ማለት ነው ወፍ የሚል አካውንት እንትን ይላል። የዲያቆን የቴሌግራም ቻናል ሊንኩን ያስቀምጥላችኋል። እሱን ኮፒ እያደረጋችሁ ቴሌግራም ሰርች አድርጉት ይመጣላችኋል። ይሰማሉ? አዎ ትሰሚያለሽ። ሩሂ በሚል አካውንት የዲያቆን ያሬድ ሊንክ የቴሌግራሙ እሱን ወስዳችሁ ቴሌግራም ሪሰርች ስታደርጉት ወዲያው ነው የሚያመጣላችሁ እና ኮፒ ሊንክ። እሺ ይታያል ወንድም ያለ አሎ። እሺ ይሄ የማቴዎስ ወንጌል ትርጓሜ ይባላል። ይታየ እንደሆነ ይላል የጌታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ይላል። የሆነ የሚጮህ ነገር አለ ወገን። ከጎኔ ያለው ልጅም እያዳመጠ ነው። ለዛ ነው ቀንሰው ተሙ በስልኩ። እሺ
ችግር የለውም። እሺ ሚላል መሰለ የምታገኘው ምዕራፍ 6 ቁጥር 31 ላይ ነው የምታገኘው። ምዕራፍ 6 ቁጥር 31 እና ምዕራፍ 11 ቁጥር 3 ላይ ታገኘዋለህ ይሄን ቃል። ሰው ምን ማለት ነው የሚለውን እዚህ ጋር ሲያብራራ ምን እንደሚል። እሺ ምዕራፍ 4 ደርሻለሁ። ምዕራፍ 5 ምዕራፍ 6 ትርጓሜ ማለት መጽሐፍ ቅዱስ ኦርቶዶክሳዊ እይታ እንዴት ነው የሚፈታው? አንድ ቃል ስታገኝ እንዴት ነው የምትፈታው? በራስ ግምት ኦርቶዶክሳዊ ሰው ታውቃለህ፣ በራሱ መፍታት አይችልም። በራሳችን ይሄን ተረድቻለሁ ይሄን የመረዳት የሚባል ነገር የለም። ቤተክርስቲያን እንዴት ተረዳችሁ ነው የምንለው። ቤተክርስቲያን እንዴት ይህን ከፈታችሁ፣ ይህን ክፍል እንዴት አየችሁ፣ እንዴት ተረዳችሁ ነው የምንለው። እሱ ትርጓሜ ይባላል ማለት ነው። እሺ ምዕራፍ 6 ይኸውልህ ይታያል። ቆይ ካሜራ ልጠርግልህ። እሺ ምዕራፍ 11 ቁጥር 3 ላይ እንዲህ ይላል። በጣም ብዙ ፔጅ ስለሆነ ምዕራፍ 10 ደረስኩ። ኦኬ ፐርፌክት። እሺ ያው እንዲህ ይላል ምዕራፍ 10 ምዕራፍ 11 ለምንድን ነው አንተ ነህን ወይስ ሌላ ሰውን ጠብቅ ያሉት ለምንድን ነው ብሎ ሲፈታ እንዲህ ይላል። ያው እሺ ምዕራፍ 11 ቁጥር 3 ይኸው። እሺ ወሰሚዮ ዮሐንስ ምግባሮ ለእግዚ ኢየሱስ እንዛሃሎ በቤተ ሞቅ ፈነወ ይላል። እሺ ነገር ግን ይላል ዮሐንስ መጥምቅ በግዞት በቤት ሳለ ጌታችን ኢየሱስ ክርስቶስ ያደረገውን ታምራት ያስተማረውን ትምህርት የሰራውን ትርፋት በሰማ ጊዜ ከደቀ መዛሙርቱ ሁለቱን ወደሱ ላከና ወይ ቤሎ አንተኑ ዘትመጽእ ትመጣለህ ብለን ተስፋ የምናደርገው አንተ ነህን አለው። አስተውል። ይታያል። ዙም ላድርግልህ። ችግር የለውም። ማርያም አንብብልኝ። ችግር ነው። ጠፋ እባክህ። አንተ ዙም አድርጌያለሁ ብለው ብዬ ጠፋ ተመልሶ። ችግር የለውም። በቃ አስረዳኝ። ኧረ ችግር የለውም። አይ ኖ ኢትስ ፋይን። መጽሐፉንም እንድታነበው ስለምፈልግ ነው ወንድሜ። እንዴት እንደሚፈታም እንድታየው ፈልጌ ነው። ሌላ ቀን እኔም አላስፈልግም። ኦኬ መጽሐፉ ራሱ እዛው መልስ ስለሚሰጥ ማለት ነው። በተለይ ከሙስሊሞች ጋር ስታወራ ይሄን መጽሐፍ ይዘህ ብታወራ ብዙ መልስ ታገኛለህ። እነሱ በራሳቸው ስለሚተረጉሙት ገራ ነው የሚገባን። አንዳንድ ጥያቄ ሲነሳልን እኮ በእናትህ ሼም ነው የሚይዘን። ሼም የሚይዝህ ስላላነበብክ ነው ወንድሜ። ሼም እንዳይዝህ ከፈለክ ማንበብ ነው። ከዚህ በኋላ ሼም የሚይዘው ሰው ስላላነበበ ነው እንጂ ብትማር ብታነብ ምንም ሼም አይዝም። ደረትነት በራሴ እኮ ነው የምናደደው። በራሴ ነው ታውቃለህ። አለማወቅ አይዞህ፣ እሱ ችግር የለውም። እሱ ምንም ከዛሬ ጀምሮ ይስተካከላል። ማንበብ ከጀመርክ ምንም ችግር የለውም እሱ። እሺ ይኸው ይላል። አየው ማን ነው ዮሐንስ እነዛን ሰዎች የላከው? ዮሐንስ ተጠራጥሮ አይደለም፣ ይልቁንም ይላል ያው ተጠራጥሮ አይደለም፣ እኒህ ተጠራጥሮ ነበርና አይተው አምላክነቱን ይረዱት ብሎ ነው እንጂ። አየው ለምሳሌ አንተ በደንብ ስማኝ፣ አንድ የምሰራውን አቁመ ለምሳሌ ስማኝ። አሁን አጠገብ ያለው ወንድሙ ሱ ማን ነው? አጠገብ ያለው ወንድም ሱ ማን ነው? ተሙ ተመስገን ይባላል። እሺ ተሙ፣ ስለ ተሙ እኔ አውቃለሁ፣ አንተ ስለ ተሙ አታውቅም። አስተውል፣ በደንብ ስማኝ። ስለ ተሙ እኔ አስቀድሜ አውቃለሁ። ስለ ተሙ የማውቀውን ነገር አንተ አልተቀበልክም፣ አንተ ትጠራጠራለህ፣ እኔ ግን አውቃለሁ። ገባ? ስለዚህ ምን አደርግሃለሁ ማለት ነው? ወደ ተሙ ሄደ ከተሙ ራሱ እንድታይ ከተሙ ራሱ እንድትሰማ ወደ ተሙ ልካለሁ ማለት ነው። ገባ? እኔ ተሙን ተጠራጥሬው አይደለም ወደ ተሙ ምልክህ። ተሙ ጋር ሄደ ራሱ አንተ ራስህ አይንህ አይቶ ጆሮ ሰምቶ አንተ ራስህ እንድታምን ነው ምልክህ። ገባ? ዮሐንስም ሲልክ ወደ ክርስቶስ ሲልካቸው ዮሐንስ ተጠራጥሮማ አይደለም። ምክንያቱም ዮሐንስ ስለ ክርስቶስ ትንቢት ይናገር ነበር አይደለ? የእግሩን ጫማ መፍታት የማይገባኝ ከኋላ የሚመጣ እያለ ይናገር ነበር አይደል? እርሱ እንደዚህ ነው፣ እርሱ እንዲህ ነው እያለ ይናገር ነበር። ዮሐንስ ታዲያ ለምንድን ነው እነሱ የላካቸው ከተባለ ዮሐንስ ተጠራጥሮ ሳይሆን የላካቸው እነዛ ሰዎች ክርስቶስን ይጠራጠሩ ስለነበረ ከራሱ ከክርስቶስ እንዲሰሙ ከክርስቶስን እንዲያዩ
ክርስቶስን እንዲሰሙና ከሱ ራሱን ሰምተው እንዲረዱ እንዲያምኑ ለማድረግ ወደ እሱ ወደ ክርስቶስ ላካቸው ማለት ነው። ገባሁን? ምክንያቱም ማብራሪያችን የሚለው ነው የምነግርህ። ለማብራሪያችን ያው ምን ይላል? ይመጣል ብለን ተስፋ የምናደርገው ሌላ አለ ብሎ ጠየቀ። ትርጉም እሱ ተጠራጥሮ አይደለም። አየው፣ ዮሐንስማ ተጠራጥሮ አይደለም። ይልቁንም ይላል እነዛ ተጠራጥረው ነበርና ራሳቸው አይተው አምላክነቱን ይረዱት ብሎ ነው እንጂ ይላል። አየው፣ ለምሳሌ አንተ የሆነ ሰው ካላመንከኝ ሄደ እየው ትል አይደለ? አንድን ሰው ሄደ እየው የምትለው አንተ ስለጠራጠርክ ነው ያንን ሰው አይደለም። አንተማ አምነሃል አይደለ? ግን ያ ሰው ግን ራሱ ሄዶ እንዲቀበል ራሱ ሄዶ እንዲሰማ እንዲረዳ አይደለ? ምክንያቱም አንተ ስትነግረው አልተቀበለም። ስለዚህ ከዛው ከራሱ ሄዶ እንዲረዳ እንዲቀበል ዮሐንስ ሲነግራቸው አላመኑም፣ ተጠራጠሩ። ገባ? ስለዚህ ዮሐንስ ምን አደረገ? ሄዳችሁ ጠይቁት፣ ራሱን የምትመጣው አንተ ነህን ብላችሁ ጠይቁት ራሱን እንጂ ዮሐንስ ተጠራጥሮ ወይም ሌላ ነገር ግራ ገብቶት አይደለም። ገባ? ገብቶኛል። ስለዚህ መልሱ ግልጽ ነው አይደል? ቅድም ያነበብኩት ትርጓሜ እነዚሁና እዚህ ጋር የማቴዎስ፣ የማርቆስ፣ የዮሐንስና የሉቃስ። ጠይብ አልክ ወይ? ጠይብ አያየ። እሺ ሰው እነዚህ አራቱ አሉልህ። ቀጥሎ ደግሞ ጠይብ የምትለው በጣም አሪፍ ናት። ከዛ ደግሞ ምን አለ መሰለህ፣ ለአንተም ስለሚጠቅም ላሳየህ ነው። ወይስ ጠይብ በለኝ አሁንም ፕሊዝ። ከዛ ደግሞ የሚላ መሰለህ የቁራን ግጭቶች ይላል። የቁራን ግጭቶች ይላል። ቁራን ደግሞ የተጋጨበት ደግሞ የተቀመጣል። ሱራዎቹ እንዴት እንደሚጋጩ ቁራን እርስ በርሱ እንዴት እንደሚጋጭ ድም የተቀመጣል። እሱንም ጠይብ ብለህ ተቀበለኝ። ጠይብ በል። ጠይብ በጣም ጥሩ። ከዛ ደግሞ አንድ አምላክ ብቻ የሙስሊም አጠቃላይ ጥያቄና መልስ ይላል። እዚህ ላይ ደግሞ ስትገባ ደግሞ ሙስሊሞች ለሚያነሱት ጠቅላላ ጥያቄ ወደ 300 400 ጥያቄ መልስ የተሰጠበት መጽሐፍ ነው። አንተ የጠየቀኝንም ጨምሮ ማለት ነው። በቃ ችግር የለውም፣ ቼክ አደርጋለሁ። እናመሰግናለን። ጠይብ በል እንግዲህ፣ ጠይብ በልና ጨርስ። ጠይብ ምን ማለት ነው? አንተ እኮ ነው ያልከው። እኔ አውቀዋለሁ። አንተ ምን ማለት ነው? ጠይብ አልከኝ እኮ ቅድም። አላውቀውም። በቃ አመሰግናለሁ። መዝሙረ ያሬድ ለትምህርት ብዬ ነው የገባሁት። እሺ በል በርታ። ይኸው በቃ እዚህ ጋር ገብተህ መጽሐፍ ታገኛለህ። እሺ ወርጋኔ። እሺ ባይ ይባሉም እኮ አንተ አየ ትላለህ። ጥር ሊያወጣ ሲል አብርሃም አወጣ። አየ ትላለህ እንደ ጠይብ ትላለህ እንደ እያለው ልጁ ከጀርባ ያለው ምንም ይሁን ችግር የለውም። ሙስሊምም ቢሆን ይስፋይን። ዞሮ ዞሮ የክርስቲያናዊ መልስ ሰጥተናል እና ደግሞ እዚህ ገብቶ ደግሞ ሌላ ተጨማሪ መልሶች ያገኛል። ችግር የለውም እንግዲህ። እሺ ሰላም ብያለሁ። መዝሙረ ያሬድ እንዴት ናችሁ? ውስጥ ያላችሁ ልጆቹ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ሰላም። አንድ ጥያቄ ነበረኝና ድንገት ጊዜ ካልወሰድኩኝ እንድንመልሱልኝ ነበረ። ያሬድ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ኦርቶዶክስ ነኝ እና ማለት ያው ጠንካራ አይደለሁም፣ ግን ያው ሃይማኖት ለማወቅ እሞክራለሁ። ግን የተወሰነ ለማንበብ በራሴ ምናምን እሞክራለሁ። እና አንዳንድ ጥያቄዎች ነበሩብኝ። እንደ አጋጣሚ ቅድም ያለችዋ ልጅ ጓለ ስጠየቀ እኔ ጋርም የነበረ ጥያቄ ነበር እና ከዛ ሲገጣጠምብኝ ለዛ ብዬ ነበረ። ምንድነው የተወሰነ እኔ መጽሐፍ ቅዱስ ላይ ለማንበብ ምናምን እሞክራለሁ ብቻዬን ሰው ምናምን እና ክርስቶስ የሰው ልጅ የራሱን ይጠራል መጽሐፍ ቅዱስ ነው። ተደጋጋሚ ያያውል እሱን የሰው ልጅ ይላልና የእግዚአብሔር ልጅም ይላል። ራሱንም የእግዚአብሔር ልጅ ይላል፣ የሰው ልጅም ይላል። አዎ ትክክል። እና አሁን የእግዚአብሔርን ባህሪ ስንወስድ የሰው ልጅ እያለ ሲጠራ ከእግዚአብሔር ባህሪዎቹ አንዱ የሆነብኝ ይምታታብኛልና ይሄን ነገር ቃል ስጋ ዮሐንስ ወንጌል ምዕራፍ 1 ይሄን ራሱ ዮሐንስ ወንጌል ምዕራፍ 1 ይመልስልሃል። በደንብ አስተውለህ ካነበብከው ዮሐንስ ወንጌል ምዕራፍ 1 ራሱን የሰው ልጅ ጌታ አለበት። ለምንድን ነው ዮሐንስ ወንጌል ምዕራፍ 1 የመጀመሪያው ነገር ክርስቶስ ሁለት ልደት አለው ብለን እናምናለን። በደንብ አስተውል።
ጌታችን ሁለት ልደት አሉት። የመጀመሪያው ልደት ቅድመ ዓለም ሳይፈጠር ከባህሪ አባቱ ከአብ የተወለደ ነው። ምክንያቱም ዓለማትን በፈጠረበት በልጁ ይላል። ቅድመ ዓለም ከባህሪ አባቱ ከአብ ምክንያቱም ቅድመ ዓለምም ወልድ ልጅ ነው የአብ ቅድመ ዓለምም አብ አባት ነው የወልድ። ይሄ ግብር አለ በስላሴ ዘንድ የአብ አባትነት የወልድ ልጅነት ጥንቱንም አለ። መጽሐፈ ምሳሌ ስታነብ የልጁ ስም ማን ነው? ይሄ አብሮ የሚሰራው አብሮ የሚፈጥረው ማን ነው ይልና የልጁ ስም ማን ነው ይላል። መዝሙረ ዳዊት መዝሙር 110 ስታነብ ከአጥያ ኮከብ አስቀድሞ ከሆድ ወለድኩ ይላል ስለ ልጁ ሲናገር አብ እግዚአብሔር አብ። ስለዚህ አንደኛው ልደቱ ቅድመ ዓለም ከባህሪ አባቱ ከአብ የተወለደ፣ ሁለተኛ ልደቱ ደግሞ ከድንግል ማርያም ደግሞ ሰው የሆነበት ነው። ስለዚህ ከድንግል ማርያም ደግሞ ስትወለድ ደግሞ የሰው ልጅ ይባላል። የእግዚአብሔር ልጅ የሰው ልጅ ሆነ እንላለን። አየው ክርስቶስ ራሱን በሁለት መልኩ አድሬስ ያደርጋል። ከአባቱ ቅድመ ዓለም የባህሪ ልጅ መሆኑን ሲናገር እኔ ምንድን ነው ከአባቴ ወጥቼ መጥቻለሁ ይላል። አየው ከአባቴ ወጥቼ መጥቻለሁ ይላል። አባቴ ብሎ ይጠራል አብን። የአብ አባትነት ለወልድ ቅድመ ዓለም የነበረ ነው። ኋላ ደግሞ ኢየሱስ ክርስቶስ ደግሞ ራሱን ሲናገር ደግሞ የሰው ልጅ ይላል። ለምሳሌ ከሰማይ ከወረደው በቀር ማንም ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል ራሱ። አየው ከሰማይ ወረድኩ ብሎ ከአባቱ ዘንድ መምጣቱን ነገረን። ደግሞ ሲመጣ ደግሞ ሰው ሆኖ በማርያም ስጋ ከስጋዋ አነስቶ ሰው ሆኖ ስለተገለጠ ደግሞ የባሪያም መልክ ስለያዘ የሰውን መልክ ስለያዘ ደግሞ የሰው ልጅ ይላል ራሱ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር የሚለው እዛ ነው። እዚህ ጋር ቃል ሲባል ንግግር ማለት አይደለም። ምክንያቱም ንግግር ነበር፣ ንግግር ብለን እንክተተው። ለምሳሌ በመጀመሪያ ንግግር ነበር አትልም። አየው በመጀመሪያ ድምፅ ነበርም አትልም። በመጀመሪያ ንግግር ነበር፣ ንግግርም በእግዚአብሔር ዘንድ ነበር፣ ንግግርም እግዚአብሔር ነበር አትልም። አየው ያ አካላዊ ቃል የምንለው ንግግር ሳይሆን አካላዊ ነው፣ ፐርሰን ነው እያልን ነው። እኔ ባይ ነው እያልን ነው። አየው ያ እኔ ባዩ ያ አካላዊ ቃል ከአባቱ ጋር የነበረው በአባቱ እቅፍ የነበረው ራሱ ከአባቱ ጋር በስልጣን በመለኮት አንድ የሆነው በመጀመሪያ በእግዚአብሔር ዘንድ የነበረው ሁሉ ደግሞ በእርሱ የሆነው ከሆነውም አንዳች እንኳ ያለ እርሱ ያልሆነው ሁሉን የፈጠረ ማለት ነው። ይኸው ይላል ለሰው ሁሉ የሚያበራው ያ እውነተኛው ብርሃን ወደ ዓለም ይመጣ ነበር። አሁን አስተውል። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ በዓለም ደግሞ ነበረ ይላል። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆኖ መጣ፣ የገዛ ወገኖቹም አልተቀበሉትም አለና ለተቀበሉት ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ኦኬ ከዛ ሚላል እዚህ ጋር ቃልም ስጋ ሆነ ይላል። አሁን ሚውተን አንሳና እናውራ። እሺ ቃልም ስጋ ሆነ ይላል። ስጋ የሚለው ለመለኮት የሚነገር ነው? አይ አይደለም። ቃል የሚለው ግን አካላዊ ቃል ብለን ቅድም ፈተነው አይደለ? ራሱ እግዚአብሔር ነው ስላለን። ኦኬ ስለዚህ ቃልም ስጋ ሆነ ሲል ምን እያልን ነው? ያ አካላዊ ቃል ያ የእግዚአብሔር ልጅ ምን ሆነ እያልን ነው? ሰው ሆነ እያልን ነው። ሰው ሆነ እያልን ነው። አስተውል፣ ሰው ሆነ እያልን ነው። ኦኬ ጸጋና እውነትን ተመልቶ ደግሞ በእኛ ይላል። አሁን አየው፣ አሁን ይኸው በእኛ አደረ ካለ በኋላ አንድ ልጅም ከአባቱ ዘንድ ይላል። አየው፣ በእኛ ሲል ሰው ሆነ እያለ ነው። አንደኛ በእኛ አደረ ሲል በእኛ መሀል ተመላለሰ ነው። ገባ? እንደኛ ሰው ሆነ ነው። ኦኬ አየነው ነው። ሁለተኛው ግን እዛው ይኸው ቃል ስጋ ሆነ ብሎ በእኛ አደረ ካለ በኋላ ቀጥሎ ደግሞ ይላል አንድ ልጅም ከአባቱ ዘንድ እንዳለው ክብር ይላል። ይኸው እዚህ ጋር አሁን ደግሞ ማንን አመጣ? አብን አመጣ። ከአባቱ ዘንድ እንዳለው አንድ የክርስቶስ ቢጋት እንሳን ይባላል፣ ወይም የአብ አንድያ ልጁ ይባላል አይደል? አንድ ልጅም ከአባቱ ዘንድ እንዳለው እዚህ ጋር ያው ቃልም ስጋ ሆነ ብሎ በእኛ አደረ ብሎ የሰው ልጅ ሆነ ማለት ነው። አየው እርሱ ግን የሰው ልጅ ከመሆኑ በፊት ግን አባት አለው፣ ከአባቱ ዘንድም ምን አለው? ያንን ክብሩን አየን። አንድ ልጁ ደግሞ ነው የአባቱ ይላል። አየው ስለዚህ የሰው ልጅም ነው የእግዚአብሔርም ልጅ ነው። የእግዚአብሔር ልጅ ነው አስቀድሞ ቅድመ ዓለም፣ ኋላ ግን ደግሞ ስጋ ሆኖ ቃልም ስጋ ሆኖ
ጸጋነት ተሞልቶ በእኛ መሃል ሆኖ እንደኛ ሰው ሆኖ ምን ሆነ? የሰው ልጅ ተባለ። ቅዱስ ገብርኤል እመቤታችንን ሲያበስራት ምን አለ መሰለ? ይሄንን ቅዱስ ገብርኤል ጥሩ አድርጎ መስክሯል። ምን ብሎ ተናገረ መሰለ? ያው መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ አላትና፣ እንዴት ይሆናል ብትለው ድንግል ማርያም እንዲህ አላት። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ አስተውል፣ የልዑል ኃይል ይጸልልልሻል አለና ከዛ በኋላስ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ አየው፣ የእግዚአብሔር ልጅ አስተውል፣ ያ ከእርሷ የሚወለደው የእግዚአብሔር ልጅ ነው ማለት ነው አይደል? የእግዚአብሔር ልጅ ከእሷ ስለተወለደ ደግሞ ምን ተባለ? የሰው ልጅ ተባለ። ግልጽ ነው። ስለዚህ የሰው ልጅ ስንል ምን እያልን ነው ማለት ነው? እርሱ ሰው ሆነ፣ ለመስቀል ሞት የታዘዘ ሆነ፣ የባሪያን መልክ ያዘ፣ በእግዚአብሔር መልክ ይኖር የነበረው እንደኛ ሰው ሆነ። ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል። ያው እርሱ ስለ ክርስቶስ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። ይኸው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባና ቆጥሮና፣ ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። አየው በምስሉ እንደ ሰው ተገኝቶ ምራልከኝ ከመለኮት ውጭ ማለት ነው። ራሱን ባዶ አደረገ ሲል ኖ ራሱን ባዶ አደረገ ሲል ማለት መሰለ ለመስቀል ሞት የታዘዘ ሆነ። እዚህ ጋር ይኸው ፈታለ። ይኸው ለመስቀል ሞት የታዘዘ ሆነ። ራሱን በትህትና ዝቅ በማድረጉ ለመስቀል ሞት እንኳን የታዘዘ ሆነ። ይኸው ራሱን ባዶ አደረገ የተባለው መሰለ በትህትና ራሱን ዝቅ አደረገ ነው። ለምሳሌ በመጽሐፍ ቅዱስ ራሳቸውን ባዶ የሚያደርጉ ብፁዓን ናቸው ይላል። ግርማ እንደሚዩት አድርግልን። ብፁዓን ናቸው በመንፈስ ድሆች የሆኑ ምንም የሌላቸው በመንፈስ ባዶች የሆኑ በመንፈሳቸው ብፁዓን ናቸው ይላል። ባዶ ሲባል ዚሆን ዝም ብሎ ባዶ ኢምፒቲ ይመስላል። ባዶ ማለት እንደዛ አይደለም። ራሱን ባዶ አደረገ ሲል በትህትና ዝቅ አለ ማለት ነው። ለምሳሌ መጽሐፍ ቅዱስ ራስን ባዶ አድርግ ካልኩኝ ምን እያልኩኝ ነው? ትሁቱን እያልኩኝ ነው። ገባ? ራሱን ትሁት አድርጎ ለመስቀል ሞት የታዘዘ ሆነ እያልን ነው። አየህ፣ ያ የሚፈራው ያ የሚሰግዱለት ያ የሚንቀጠቀጡለት መላእክቱ ያ በግርማው የሚገለጠው እርሱ በሰው ምሳሌ ነው ተገልጦ ለመስቀል ሞት የታዘዘ ሆነ፣ ራሱን ዝቅ አደረገ እያለ ነው። ስለዚህ የእግዚአብሔር ልጅ በስጋና በደም ስለተካፈለን ምን እንለዋለን ማለት ነው? የሰው ልጅ ይባላል፣ የማርያም ልጅ ይባላል። ግልጽ ነው። ግልጽ ነው። የሰው ልጅ በመሆኑ ግን ከመለኮትነቱ አልጎደለም። ቅድም ትዝ ይል እንደሆነ ብዬ አሳይቻታለሁ። ብዙ ጊዜ ብዙ ሰዎች ፍጹም ሰው ፍጹም አምላክ ትላላችሁ፣ አምጡ መጽሐፍ ቅዱስ ጥቅስ ሲሉ አይደለ? ይኸው ቆላስይስ 2:9 ላይ ቅድም አሳየው። ምን ይላል? በእርሱ በክርስቶስ ማለት ነው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አየው፣ አሁን ሰውነት ፍጹም ሰውነት ነው አይደል? ሰው ደግሞ የሚኮነው በምንድን ነው? የሰው ልጅ ሆነክ ነው አይደል? እሱ ክርስቶስ ግን ሰው ብቻ አይደለም። ለምን? የመለኮት ሙላት ደግሞ አለ። አየው፣ የመለኮት ማንነት ደግሞ አለው። አየው፣ ስለዚህ የመለኮት ሙላት በሰውነት ተገልጦ ማለት ነው እርሱ ፍጹም አምላክ ፍጹም ሰው ነው እያልን ነው ማለት ነው። እዚህ ጋር ጥያቄ ያለኝ ግን አንተ እሺ እንትን ካላልኩ እኔ እንደ ሁለተኛ ጥያቄ ይዤው ነበረ። እንደ አጋጣሚ አሁን ስታነሳብኝ በዛው እንትን ልበለው ብዬ ነው። አሁን የክርስቶስን ባህሪ ስናይ አንድ አካል አንድ ባህሪ ብለን እናምናለን እኛ። አንድ አካል አንድ ባህሪ ቃል ስጋ ከሆነ በኋላ ሁለት ባህሪ የለም። እሱ እየተምታታብኝ አሁን እኔ ምንድነው አንዳንድ ቦታዎች ላይ አይቻለሁ፣ ግን የማቴዎስ ወንጌል ምዕራፍ 27 ቁጥር 36 ላይ ያለው የመጨረሻው ቃል ኤሎሄ ላማ ሰበቅታኒ የምትለዋ እውነት ከመለኮት ቃል የወጣች ነው ወይ? ያ ባህሪ የሰው መለኮት የስጋ ባህሪ ነውና መዋሃዱን የሚያመለክት አልሆነ ብሎ እየታየኝ ነውና ይሄ ከመለኮት አንግል ሳይሆን ከስጋ አንግል ነው ይሄንን ጥያቄ ያቀረበው በመስቀል ላይ ሆኖ
ማን ነው እንደዛ? የአንተ ጭንቅላቱ እንደዛ ብሎ ይፈታል? ውስጤ እንደዛ ይረብሸኛል እና ለዛ ብዬ ነው። አየህ የሚረብሽ ለመሰለህ በራስ ትርጉም ስለምትሄድ እኮ ነው ወንድም አለ። አየህ የሚረብሽ ዝም ብለህ በራስ ትርጉም በቃ የራስ የመሰለን ስለምትተረጉም ነው። ለዚህ ነው በቤተክርስቲያናችን ይሄ እንዴት ይታያል፣ ይሄ እንዴት ይተረጉማል፣ ይሄ እንዴት ይፈታል ብለህ መጠየቅ ያለብህ ለዛ ነው። እኛ ኦርቶዶክሳውያን የግል ትርጉም የለንም። ያሬድ የመሰለው መተርጎም አይችልም። ኦኬ ያሬድ እንዲህ መሰለኝ እንዲህ ነው እንዲህ የኔ መገለጥያ መተርጎም አይችልም። የቤተክርስቲያን አረዳድ ቤተክርስቲያን እንዴት ትፈታችሁ እንዴት ተረዳችሁ ብዬ ስለምማር ከቤተክርስቲያን አረዳድ ስለምጀምር ጨንቆኝ አያውቅም። እኔ አንተም አየህ ሁሌም በራስህ ከምትፈላሰፍ ይሄ ይሁን እንዴ ከምትል ቤተክርስቲያን እንዴት ፈታችሁ አባቶቻችን እንዴት ፈቱት እያልክ ነው መረዳት ያለብህ። ለማንኛውም ግን ልመልስልህ፣ በመስቀል ላይ የተደረገው ነገር ሁሉ ትንቢት ነው። ክርስቶስ ትንቢትን እየፈጸመ ነው። ይህም በደንብ አስተውል። በመስቀል ላይ የተፈጸመው ነገር ሁሉ ትንቢት ነው። ለምሳሌ ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል አምላኬ አምላኬ ለምን ተወከኝ ሲል መጽሐፍ ቅዱስ ላይ አስቀድሞ ይሄንን በትንቢት የተነገረ ነገር አለ ወይ? አለ። መዝሙረ ዳዊት መዝሙር 21 ላይ በዚህ በእንትኑ ምንድነው በአፕሊኬሽኑ አይገሰ ወደ 22 ይሄዳል ይመስለኛል። በመጽሐፍ ቅዱስ 21 ላይ ወይ 22 ላይ ያው አሁን በአፕሊኬሽኑ ከፍቼ ነው ማሳየ። ምን ይላል? ያው ምዕራፍ 2 አምላኬ አምላኬ ለምን ተውከኝ። ይኸው አምላኬ አምላኬ ለምን ተውከኝ። ይሄ የዳዊት መዝሙር ነው አይደለ ወንድም አለ። ሚዩትን አንሳና አውራኝ ቶሎ በል። የማቴዎስ ወንጌል ላይ ያነበብኩት የዳዊት መዝሙር ደግሞ ትንቢቱ ላሳይክ ነው አስቀድሜ። ክርስቶስ በመስቀል ላይ ሲያድስ በመስቀል ላይ ተደረገ ከመያዙ ጀምሮ ያለው ሁሉ ትንቢት ነው። እንኳን መያዙ አይደለም ከመምጣቱ ጀምሮ ያለው ትንቢት ነው። ትንቢት እየተፈጸመ ነው። ስለዚህ ክርስቶስ በመስቀል ላይ ስለና ስለአንተ ስለ አዳም ልጆች ሁሉ ቤዛ እየሆነ አይደለም፣ ምትክ እየሆነ አይደለም አይደል? ቤዛ ስለሆነ የኔና ያንተን ጩኸት ምን እያደረገ ነው? የኔና ያንተን በደል የኔና ያንተን ሸክም ተሸክሞ በመስቀል ላይ ስለወጣ ቤዛችን። ቤዛ ማለት ምትክ ማለት አይደል? ስለዚህ የአዳምን ጩኸት እየጮኸ ነው ክርስቶስ ማለት ነው። የአዳምን የልጆቹን ጩኸት እየጮኸ ነው። ስለዚህ ይኸው ትንቢት አየው። አምላኬ አምላኬ ለምን ተውከኝ የሚለው የዳዊት መዝሙር ትንቢት እየተፈጸመ ነው። ኦኬ አንድ ሁለተኛ ደግሞ እዛው ዝቅ ስትል እንዲህ ይላል። ያው እዛው ዝቅ ስትል ያው ልብሶቼን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ፣ ብዙ ውሾች ከበውኛልና የክፋተኞቹን ጉባኤ ያዘኝ፣ እጆቼንና እግሮቼን ቸነከሩኝ። ዳዊት እጆቹና እግሮቹ ተቸንክረዋል እንዴ? አልተቸነከሩም። ስለማን እያወራ ይመስላል? ስለ ሰው ልጅ ስለ ክርስቶስ። ክርስቶስ ራሱ ይህንን ምን አለመሰለ? ኦኬ እችኑ ቃል ለምሳሌ እችኑ ቃል በዮሐንስ ወንጌል ላይ ጌታችን እንዲህ ብሎ አስቀምጧል። ላሳየ በመጽሐፍ እኮ ይህ ትንቢት ተነግሯል እያለ እንደውም ይነግራቸዋል። ላሳየ እሺ በዚህ በዮሐንስ ወንጌል አሪፍ ጥያቄ በዛው የጠየቀኝ ብዙ ሰው እንዲሆን ማወቅ ያለበት ጥያቄን የጠየከን ወገኔ። እሺ ግሩፕ ውስጥ ግባና እንትን ትላለህ። እሺ ፕሊዝ ሰፊ ነገሮች ደግሞ ታገኛለህ እዛ ላይ። እሺ የዮሐንስ ወንጌል ምዕራፍ 19 ቁጥር 24 እንዲህ ይላል። የዮሐንስ ወንጌል ምዕራፍ 19 ቁጥር 24 ያው ምን እንደሚል እሺ ከዚህ ልጀምርልህ። ስለዚህ ይላል ይኸው ጭፍሮችም ኢየሱስን በሰቀሉ ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆኖ በ4 ክፍል ተከፋፈሉት። እጀ ጠባቡንም ወሰዱ። እጀ ጠባቡንም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህም እርስ በእርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። አሁን አስተውል። ይህም ይላል አየው ልብሴን እርስ በእርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። አየው ስለዚህ አምላኬ አምላኬ ለምን ተውከኝ ቢል ኦኬ ልብሱን በዕጣ ቢጣጣሉበት በእጆቹና እግሮቹን ቢቸነክሩት ያ ሁሉ ምን አስቀድሞ የተነገረ ትንቢት እየተፈጸመ ነው ማለት ነው።
ስለዚህ አምላኬ ለምን ተውከኝ ማለቱ ክርስቶስ ኢየሱስ እርሱ መለኮት ስላልሆነ እርሱ ከእግዚአብሔር አብ ጋር አንድ ስላልሆነ ሳይሆን አንደኛ የአዳምን ልጆች ጩኸት እየጮኸ ቤዛ ሆኖ ምትክ ሆኖ በመስቀል ላይ ስለዋለ የአዳምን ሁሉ ጩኸት የልጆቹን ጩኸት እየጮኸ ስለሆነ ምክንያቱም እያስታረቀን አይደል በመስቀል ላይ። ስለዚህ እየታረቀንም ነው እያስታረቀን ነው። ሁለተኛ ደግሞ አስቀድሞ ትንቢት የተነገረ አለ በመዝሙረ ዳዊት። ያ ትንቢት ደግሞ እየተፈጸመ ነው። ያንን ትንቢት ጌታ እየተናገረ ነው ማለት ነው። እንደውም ያልዛው ዝቅ ብሎ ያው ከዚህ በኋላ ደቀ መዝሙሩን እናትን ነዋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩን ወደ ቤት ወሰዳትና ያው ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አየው። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። አየው። ግን በመስቀል ላይ ይደረግ የነበረው ነገር ሁሉ በትንቢት የተነገረ ነው በአጭሩ። ኦኬ። ግን አሁን ከባህሪው ጋር አንድ አካል ሁለት ባህሪ ቢለው ጋር ሁለት ባህሪ የለም። አይ ሁለት ባህሪ እንደኔ ደግሞ ላሳየህ። ለምሳሌ እሺ ታራቂም ነው አስታራቂም ነው ብለናል አይደል? እንዳተሳቅደም ታራቂም ነው ደግሞ ራሱ አስታራቂ ነው። ስለ ብሉይ ኪዳን ካህናት ታውቃለህ? አይ እሱ ብዙ አላውቅም። እሺ ስለ ሊቀ ካህናት ታውቃለህ? ሊቀ ካህን እንደሆነ አውቃለሁ። ሊቀ ካህን ማለት ነው አስታራቂ። ጎበዝ፣ አስታራቂ። ስለዙ ምን የሚያደርግ መስዋዕትን የሚያቀርብ አይደል? በጣም ጥሩ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ይባላል። እዚህ ዕብራውያን 2:17 ላይ እንዲህ ይላል፣ ስለዚህ የሕዝቡን ኃጢአት ለማስተሰሪ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባ ይላል። ኢየሱስ ክርስቶስ ጋር ሲመጣ ግን የሚምር ሊቀ ካህን ይባላል። አሁን ሊቀ ካህን ምንድነው የሚያደርገው ብለናል? ስለ ሕዝቡ መስዋዕትን ይዞ ይቀርባል አይደለ? አስቀድሞ ስለ ራሱ ኃጢአት፣ ቀጥሎ ደግሞ ስለ ሕዝቡ ኃጢአት። ምክንያቱም በራሱ ይቅር ስለማይል እርሱ ራሱ ይቅር የሚለው ይፈልጋል ኃጢአት ስላለበት አይደል? ኢየሱስ ክርስቶስ ግን የሚምር ይባላል። አስተውል፣ የሚያስምር ብቻ አይደለም የሚምር ይባላል። የሚምር የሚለው ለምን እንደሚናገርለት ስታስበው መለኮታዊ እንትን ስላለ ጎበዝ። ራሱ ምን ስለሆነ ራሱ ምን ስለሆነ ታራቂ ስለሆነ አይደል? አየህ፣ ራሱ ይቅር ባይ ስለሆነ አየህ፣ አስታራቂም ነው ደግሞ ታራቂም ነው። አሁን ሰው ብቻ ቢሆን ኖሮ ኢየሱስ ክርስቶስ ምን ነበር የሚሆነው? አስታራቂ ብቻ ነበር የሚሆነው አይደል? ራሱ ግን ደግሞ ፍጹም አምላክ ፍጹም ሰው ስለሆነ ደግሞ ራሱ ደግሞ ምንድነው? ታራቂም ነው። ስለዚህ የሚምር ነው ማለት ነው። አየኸው? ምክንያቱም ንጹህ ነዋ፣ ኃጢአት በደል ነውር የለበትም ማለት። አሁን የብሉይ ኪዳን ሊቀ ካህናት ኃጢአት በደል ነውር ስላለባቸው ምን ያደርጋሉ? አስቀድሞ ስለ ራሳቸው ኃጢአት መስዋዕት ይሰዋሉ። ከዛ ደግሞ ቀጥሎ ደግሞ ስለ ሕዝቡ ኃጢአት። አየው፣ ኢየሱስ ክርስቶስ ግን ይህን ሊያደርግ አያስፈልገውም። ራሱ ምን ስለሆነ አንድ ጊዜ በመስቀል ላይ ስለና ስለ አንተ ስለ አዳም ልጆች ምን አረገ? ቤዛ ምትክ ሆኖ ምን አረገ? በመስቀል ላይ ዋለ አይደለ? አስታረቀን። ሲያስታርቀን ግን ማስታረቅ ብቻ አይደለም፣ ራሱ ደግሞ ምንድን ነው? ታራቂም ነው። ስለዚህ የሚምር ነው ማለት ነው። የሚያስምርም ነው የሚምር ነው ማለት ነው። ስለዚህ ቅዱስ ጴጥሮስ በመስቀል ላይ ሞተው ማን ነው ተብለ ብትጠየቅ ስጋ አትልም። ምክንያቱም ከቃል ስጋ ከሆነ በኋላ ምን የለም? ሁለትነት የለም። ለቃል የሚነገረው ለመለኮት፣ ለስጋ የሚነገረው ለአምላክነት ይነገራል። ለአምላክነት የሚነገረው ለስጋ ይነገራል። ለምሳሌ ቅዱስ ጴጥሮስ እንዲህ አለ። የመጨረሻ ጥቅሴ ናት እቺ። አንደኛ ጴጥሮስ ምዕራፍ 3 ላይ እንዲህ ይላል። እሺ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን ይላል። አየው፣ እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። አየው፣ አንድ ጊዜ በምን ምክንያት ሞተ? በኃጢአት ምክንያት ሞተ። ስለማ? ስለ አመፀኞች አይደለ? ቅድም ሊቀ ካህን ያለው የሚምር ሊቀ ካህን ፐርፌክት። ከዛ ምን ይላል? በስጋ ሞተ። አየው፣ አሁን አስተው እችን በን ባጠፋት፣ አሁን በብትጠፋ በባትኖር ምንድነው የሚሆነው? ስጋ ሞተ አይደለ የሚለው? ስጋ ሞተ። ስጋ ሞተ ከተባለ ለየኸው አይደለ? ስጋ በምትለው ለምን ገባች? ማለት ከባህሪው ለመለየት አልተለየም እንጂ ኖ እንዳትለየው እኮ ነው። እንዳትለየው። አየህ፣ አንድ ባህሪ
አንድ አካል መሆን መነጣጠል እንዳይኖር በስጋ ሞተ ተባለ ማለት ነው። አሁን እግዚአብሔር አምላክ ሞተልን አይደለ? አምላክ ሞተልን ስንል ምን እያልን ነው? በስጋ ሞተልን እያልን ነው። አየኸው? በእምነው ለምንድን ነው? ስጋ ከአምላክነት ባህሪ ጋር ተዋህዳለችና አይደለ? አንድ ሆናለችና አይደል? ኦኬ። ስለዚህ በስጋ እንላለን ማለት አየው። በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። አየው። በስጋ ሞተ ያልንበት ምክንያት ለምንድን ነው? ሁለትነት የለም፣ መከፈል የለም። ለምሳሌ በመስቀል ላይ ስጋ ብቻ ቢሞት ይቅርታ እናገኛለን እናገኛለን? ምክንያቱም በመስቀል ላይ አስቀድሞ እኮ ብዙ ሰዎች ሞተዋል አይደለ? ደማቸው እኮ ፈሷል አይደለ? የብዙዎች ነቢያት ምናምን ብዙ ነገር ሆኗል አይደል? የእነሱ ደም ግን አዳነን? አላዳነንም። የክርስቶስ ደም ግን ከኃጢአት ሁሉ ይቅር ይላል አይደለ? ያጥበናል። ኦኬ። የክርስቶስ ደም ከኃጢአት ሁሉ የሚያጥብበት ምክንያት ለምንድን ነው? ለምን የሌሎች ደሞች አላጠበንም? የብዙዎች ደም ፈሷል፣ ኃጢአታችንን ግን ይቅር አላለንም አይደል? የክርስቶስ ደም ግን ኃጢአትን ይቅር ባይ ነው ስትል ምን እያልክ ነው? ደም የሚለው የሚነገረው ለመለኮት አይደለም አይደል? ለመለኮት አይደለም፣ ለስጋ ነው። ግን ስጋ ያየው አምላክ የሰውን ባህሪ አካል ገንዘቡ ስላደረገ አየህ ተነገረ። ምን ተብሎ? ደም ይቅር ባይ ነው ተብሎ ተነገረለት። አየው። ምክንያቱም የክርስቶስ ደም ከምኑ የተለየ አይደለም፣ መለኮት የተዋህዶ ነው፣ አምላክ ገንዘቡ ያደረገው ነው ማለት ነው። መከፈል መለወጥ የለበትም። ስለዚህ በስጋ ሞተ ምንለው ለዛ ነው። አመሰግናለሁ። በጣም ምንም ችግር የለውም። መልሼ ላለው ጥያቄን ሞክር ያለው እንግዲህ አቅሜ የቻለውን። ኦኬ፣ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ተመልሶልሃል ግን ግን አስገባዋለሁ ወደ ውስጤ ቀስ ያለች ማንበብ ነው። አሁን ችግሩ ምንድን ነው? አንተ ከራስን የጀመርከው ከራስን እንዳትጀምር በተቻለ መጠን ከራስ ሳይሆን ቤተክርስቲያን እንዴት ፈታችሁ፣ ቤተክርስቲያን እንዴት አየችው፣ ቤተክርስቲያን እንዴት ነው የምትረዳው ይህን ክፍል የሚለውን በደንብ አድርገህ ልታነብ ይገባል። ከእምነት ያስወጣል አይደል? በግምት በራስህ እንትን ማለት አንድ ባህሪ እኛ ይኸውልህ እኛ ኦርቶዶክሳውያን አንድ አካል አንድ ባህሪ አማኝ ነን። አለቀ። አንድ አካል ሁለት ባህሪ የሚያምኑ አሉ። እኛ ግን ሁለት ባህሪ አማኝ አይደለንም። ምክንያቱም ሁለት ባህሪ ከሆነማ ይሄን ይሄ ያደረገ ይሄን ያህል አደረገም ልትል ነው። አየኸው? ልከፋፍል ነው መከፈል። ለምሳሌ ኢየሱስ ክርስቶስ ምራቁን እንትፍ ብሎ ያን አይነ ስውር በግንባሩ ላይ አይን ያልነበረውን ሰው አይን ፈጠረለት አይደል? አሁን ማን ፈወሰው ብለህ ምን ልትለኝ ነው? ምክንያቱም ምራቁን እንትፍ ብሏል። ምራቅ ለመለኮት ይነገራል? ለመለኮት አይነገርም። አይነገርም። ግን ደግሞ አይኑን ያበረደው በምራቁ ነው አይደል? ስለዚህ ያየው አሁን ማን ፈወሰው ብለህ ስጋ ፈወሰ እንዲህ ስጋ አልፈወሰም ምራቅ አልፈወሰም እያልክ አትከፋፍልም አይደል? እሱ አይከፋፍልም። በቃ እሱ ነው። አየህ ከልክ ቃል ስጋ ከሆነ በኋላ ስግው ቃል በቃ አንዱ ክርስቶስ ያው አንዱ ኢየሱስ ክርስቶስ ነው። መከፈል፣ መለወጥ፣ መቃየር፣ መደራረብ የሌለበት ግን ቃል ስጋ ሲሆን ስጋ አልጠፋም አይደለ? ለምሳሌ አምላክ ሰው በመሆኑ ስጋን በመዋሃዱ ስጋን ገንዘቡ በማድረጉ ስጋ ጠፍቷል? አልጠፋም። አየህ ስጋ ደግሞ ከመለኮት ጋር በመዋሃዱ ፍጹም አምላክነት ጠፍቷል? አልጠፋም። ይልቁንም በተአቅቦ አንድ አካል አንድ ባህሪ ሆነ እንጂ እንላለን ማለት ነው። ስለዚህ በስጋው ሞተ፣ በስጋው ተያዘ፣ በስጋው ሰቀሉት፣ በስጋው ደሙን አፈሰሰ እንላለን። አየኸው? አሁን ስጋ ተሰቀለ አንልም። በስጋ ምነው ለምንድን ነው? የክርስቶስ ከቃል ስጋ ከሆነ በኋላ ስጋና ደም እያልክ ለሁለት ስለመካፈል አትካፍል፣ መከፈል ስለማትናገር ሁለትነት ስለማትናገር ማለት ነው። የቅድሞ ፈታልኛለች በስጋ ሞተ የምትለው ከላይ እሷ በጣም አሪፍ ናት። በስጋ ብቻም ሳይሆን ራሱ የቅድሙ ራሱ ጴጥሮስን ብቻ ሳይሆን ቆላሴስ ላይም እሱን እኮ ነው የሚለው። ባይዘወይ ቆላሴስ ማስተውለው ከሆነ ቆላሴስ 2:9 ላይ የሚለው ምንድነው? በእርሱ የመለኮት ሙላት ሁሉ በሰውነት ይላል። አየው? ሰውነት ብቻ አይልም። አየው? በምትላለች ያው ለዘላለም ነው አይደል የሚለው? አየው? በእርሱ የመለኮት አስተውል፣ የመለኮት ሙላት በሰውነት አየው? የመለኮት አሁን የመለኮት ሙላት እና ሰውነት አላለም። የመለኮት ሙላት በምንድን ነው ያለው? በሰውነት አየው? አሁን የመለኮት እና በሰውነት ቢል ሁለት ነገር ልታይ ነው። አየው? ይልቁንም ግን ያ የመለኮት ሙላት በምን ተገለጠ ነው የሚለው? በሰውነት የምትለው
ይችን መለኮት የሰውን ባህሪና አካል ገንዘቡ የራሱ ማድረጉን ታያለ ማለት ነው። ለዘላለም ነው አይደል የሚለው? ለዘላለም ነው። አመሰግናለሁ በጣም እግዚአብሔር ያክብርልኝ። አሜን። የት ሀገር ነው ያለው? ኢትዮጵያ ነው ያለው? ኢትዮጵያ አይደለሁም፣ ውጭ ነው ያለሁት። እሺ መጽሐፍ ብትገዛ ሪኮመንድ አደርግሃለሁ። ስክሪንሾት ውሰድ። ኦኬ ዮሐንስ ወንጌል ትርጉም። አዎ ለምሳሌ አምላኬ አምላኬ ለምን ተውከኝ፣ ወደ አባቴና ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ ምን ማለት ነው? ኤሎሄ ለማ ሰበክታኒ። እነዚህ ሁሉ ቅድም የጠየቀኝ ሁሉ እዚህ ላይ በደንብ ይብራራላል። ቃል ስጋ ሆነ ሲል በእኛ አደረ ሲል ማለት ነው። ቅድም ያብራራሁት ሁሉ እዚህ ውስጥ ያለ ነው። ኦኬ እሺ የት ነው የማገኘው? ኢትዮጵያ ስልክ ኢትዮጵያ መጽሐፍት መደብር ይኖራል፣ ራጉኤል ይኖራል፣ የተለያዩ መጽሐፍ መደብሮች ውስጥ ይኖራል። ስክሪንሻቱን ውሰድና ትንበል። ይሄም አለልህ። ይሄም መጽሐፍ ቆንጆ መጽሐፍ ነው። ይኸውልህ የሐዋርያት ቅዱሳን ከሮሜ እስከ ገላትያ ያለው ትርጓሜ ነው። ይሄ ትርጓሜዎች ናቸው። ኦኬ አዎ የቅዱስ ጳውሎስ መልእክት ትርጓሜ። አሁን የቅዱስ ጳውሎስን መልእክት አንድ ሙስሊም አንብቦ በራሱ ይተረጉማል አይደለ? እኛ ጋር ግን እንደዛ አትችልም። አሁን ኢቭን ይሄን መጽሐፍ ይዘህ ማንም ሙስሊም አንተን አያታልልህ። ምክንያቱም ይሄው የቤተክርስቲያን ትርጉም፣ ይሄው የቤተክርስቲያን ያረዳድ፣ የአባቶች ፍቺ ይኸው አየው። ይሄ ከገላትያ ከሮሜ እስከ ገላትያ ነው። ይሄ ደግሞ 14ቱንም መልእክት የያዘ ስለሆነ ይሄ ደግሞ ከኤፌሶን እስከ ዕብራውያን ያለው ነው። ሐዋርያት ቅዱሳን ነው። የቅዱስ ጳውሎስ 14ቱን መልእክት ነው። ይሄ በቃ እነዚህን አስልክ። ከኢትዮጵያ በርበሬ ሽሮ ምናምን ለጊዜው አስቁምና ይሄን አስልክ። አመሰግናለሁ በጣም በርታ። እግዚአብሔር ከአንተ ጋር ይሁን። በርታ። እሺ ወንድማለም ጎበዝ። በጣም ስላገኘሁ ደስ ብሎኛል። አሪፍ ጥያቄ የጠየቅን በጣም ብስል ያለ እና ታንኪ በጣም እንደ አጋጣሚ ዛሬ እድሉን አገኘው እና ገባው እንጂ ልጠይቅ ገብቼ ነበር ከዚህ በፊት ሌላ ቤት ላይ። ኦኬ እድል ሳገኝ በዛው ልግባ ብዬ ነው። አመሰግናለሁ በጣም እግዚአብሔር። ምንም ችግር የለውም። አሜን አሜን አሜን። እሺ አሜን። መልካም ቀን። እሺ ሩሃማ አይበቃኝም። ሌሊት ሆነ እኔ ጋራ ቤላ አሰናብቱኝ። ታይታችኋል እናንተ ምን አለባችሁ? ኤክሶ ትርጓሜዎቹን እንትን አለልህ፣ ቅድም ግሩፕ ላይ አለልህ። ካልሆነ እልክልሃለሁ። ምንም ችግር የለውም። እሺ ሮማይ በቃ ይበቃኛል። ሸኙኝ። እሺ ዲያቆንዬ፣ እሺ እግዚአብሔር ይክብርልን። ቃሉን ሰማን። ግን ጠይቁ ነበር ገስት ያሉ ልጆች ሰው እንዲጠይቁ ነበር የገቡት ወይ ሌላ ቀን? እሺ ልጨርስና ገስት ያሉትን እወጣለሁ። እሺ ሰላም ሻሎም፣ እንዴት ነሽ? እግዚአብሔር ይመስገን። አይ በቃ እኔ ስራ እንትን ስለገባሁኝ አይመቸኝም ለመጠየቅ። በውስጥ የተጻፉትን ቴክስት እዩት። እዳ አለብኝ እኮ ረስተውታል። እሺ ዋው እሱ ቴክስት አንቺ ሲቆዩብኝ ለሌላ ሰው እዚህ ለተቸገረ ወንድም ሰጠሁት። ይሁን ችግር የለውም። ጥሩ አደረግሽ። በቃ ቃሌ ስለሆነ ቀጣይ እሷን አስገባሁ። እሺ ቀስ ብለሽ ይሆናል። ችግር የለውም። ምን እናገራለን እና አስቀምጡልኝ ብዬ አስቀምጡልኝ አካውንቷ። እሺ አስቀምጣለሁ፣ ግን አትቸገሪ። ኦልሬዲ ሌላ ሰው ከረዳሽበት ራሱ ትልቅ በረከት ነው እና ምንም ችግር የለውም። ግን እሺ እነግርሻለሁ። እሺ ጥያቄ ሌላ ጊዜ እጠይቃለሁ ስራ ስለገባሁ። እሺ ጥሩ ችግር የለውም። በተለይ መጽሐፍ ቅዱስ ላይ ከተመቾት ግን ከእንትን ነው በጸሎት 5 ቀን ጌታችን እግር ያጠበበት እሱ ነው። ስለሱ ትንሽ ቢሉ ትርጓሜውን ብታነቢ እኮ ታገኘዋለሽ እኮ የሐዋርያትን እግር ያጠበበት ቀን እዛ ላይ ታገኘዋለሽ። ግን ችግር የለውም። በደንብ በሰፊ እናወራለን። እሺ በዚህ በዮሐንስ ወንጌል ላይ ያለውን እንትን አባቶቻችን ከጥምቀት ጋርም አያይዘው የሚፈቱት አባቶች አሉ ባይዘወይ። ምክንያቱም እግር መታጠብ ጉዳይ አይደለም እዛ ጋር የተደረገው። እግር መታጠባቸውን ከንጽህና ጋር ነው ክርስቶስ ያገናኘው። የምን ንጽህና? እድፍ ምናምን የእግር እድፍ ማስወገድ አይደለም። ከእድል ፈንታ ጋር ነው ያገናኘው። እግራቸውን ካጠባቸው በኋላ ነው
ህብስቱን አንስቶ ስጋዬ ነው፣ ጽዋን አንስቶ ደሜ ነው ብሎ ጠጡ ያላቸው። ስለዚህ አባቶቻችን ይህንን ክፍል የተለያየ ቪዎች እይታዎች አሉ። አንዳንድ አባቶች ይህን ክፍል ይዘው የቤተክርስቲያናችንም አባቶች ሀገራዊ ሊቃውንቶችም ለሐዋርያቱ የጥምቀታቸው ምልክት ብለው ያስቀምጣሉ። ምክንያቱም እግርን ካላጠብኩ ከኔ ጋር እድል ፈንታ የለህም ብሎታል። ደንብ ቅዱስ ጴጥሮስ መጀመሪያ አታጥበኝም ብሎ አከላክሎ ነበረ። ክርስቶስ ግን አሁን የማደርግልን ነገር አሁን አታስተውለውም፣ በኋላ ግን ታስተውላለህ አለው። ከዛ እግርን ካላጠብኩ ደግሞ ከኔ ጋር እድል ፈንታ የለም ሲለው ቅዱስ ጴጥሮስ ምን አለ? እንዴ እንደዛ ከሆነማ ሰውነት ሙሉ ጠበኝ አለ። ኢየሱስ ክርስቶስ ምን አለው? የታጠበስ እግሩን ከመታጠብ በቀር ምንም አያስፈልገውም አለ። ስለዚህ እግር መታጠብ የሚለው የእግር ንድፍ የእግርን ቆሻሻ ከማውጣት ከማንጻት ጋር የተገናኘ አይደለም፣ ከእድል ፈንታ ጋር የተገናኘ ነው። ስለዚህ ያንን እንደ ጥምቀታቸው አድርገው አባቶቻችን የሚመለከቱበት ትርጓሜዎች አሉ። የተለያዩ እይታዎችን የተለያዩ ትርጓሜዎችን በዚህ መልኩ ላይ ይቀመጣሉ። ትልቁ ነገር ግን ሐሙስ ዕለት የሚስጥር ቀን ትባላለች። ስራ የተሰራባት ሐዋርያቱን ጌታ አንጽቶ ለቅዱስ ቁርባን ያበቃበት ምንድነው? ህብስቱን አንስቶ ጽዋን አንስቶ የሐዲስ ኪዳንን ሚስጥር የመሰረተበት በደሙ የሚደረገውን ይቅርታ የመሰረተበት የሚስጥር ቀን ይባላል። ብዙ ብዙ ትርጓሜ አለው። ይህን የምታገኙት እንግዲህ ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 5 ጀምሮ ታገኙታላችሁ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 5 ከቁጥር 5 እስከ 12 ድረስ ታገኙታላችሁ። የትህትና ቀንም ትባላለች። ክርስቶስ ትህትናን ያስተማረበት አምላክና መምህር ጌታ ሲሆን የሁሉ የበላይ ሲሆን ግን ራሱን ዝቅ አድርጎ ደግሞ የሐዋርያቱን እግር ያጠበበት ትሁትናን ያስተማረበት ነው። ኦኬ ይህንንም በሰፊው እንማማራለን ጊዜው ሲደርስ፣ ችግር የለው። እሺ ሌላ ጥያቄ ያለው ሰው አለ? ገስት እየጨመርሽብኝ ነው። ሶስት ናት ነው የገባችሁ። እሺ ሌላ ጥያቄ ያለው ሰው አለ? ግርማ ሰላም ብያለሁ። እኔ ትንሽ አንድ ሁለት ሀሳብ ብቻ የሆኑ ሰላም ነው። እንዴት ናቸው? እግዚአብሔር ሀሳብ ከሆነ ሉጣ በቃ ጥያቄ ከሌለ የሆነ ሰዓት አውርቼዎት ስለነበረ በውስጥ ቁጥር አስቀምጥልኝ ብሎ ስለነበረ ከዛ አንጻር ነው። አጋጣሚ አረብ ሀገርም ስለሆንኩ በጣም አስቸኳይ ነገር ስፈልግ ስለነበረ ነው። እና አንድ ደግሞ ትንሽ ጥያቄ የሆነብኝ ነገር መጽሐፍ ቅዱስ አፕሊኬሽን ነው እና የምንጠቀም ወደዚህ ወጣ ያልነ ሰዎች ከዛ መጽሐፈ ምሳሌን ሳየው ምዕራፉ ከ24 አቆመብኝ እና ሌሎች አባቶች ዩቲዩብ ላይ ሲያስተምሩ ሳገኝ ደግሞ ያን ትምህርት ለመፈለግ ከመጽሐፉ ምሳሌው ስገባ 24 ሲያቆምብኝ ያን ትምህርት የሰጡት አባት ደግሞ ከመጽሐፍ ምዕራፉ 25 ነበርና ምንድነው ይሄ ላነብ ብዬ ነበር ያወረድኩት፣ ግን ሙሉ ሐሳቡን አላገኘሁትም ብዬ ግራ ገባኝ። አፕሊኬሽኖች አንዳንዴ እንደዚህ ሙሉን ቀስ ብለው ነው የሚያስገቡት፣ በአንዴ ሙሉን አያስገቡም። ግን መጽሐፈ ምሳሌ መጽሐፈ ጥበብ ብሎ ደግሞ እዛው ይቀጥላል ሀሳቡን በዋናው። እስኪ ለማንኛውም ቴሌግራምን አስቀምጥልኝና አሳይሃለሁ፣ ወይ ቪዲዮ ከፍቼ ወይ ደግሞ ፒክቸር አንስቼ እልክልሃለሁ። በጣም ብዙ ሜሴጅ ስለገባኝ ነው ያላየሁት። እሺ ይቅርታ፣ በጣም ይቅር በለኝ። በጣም ብዙ ሜሴጅ ነው የሚገባውና ብዙ ሰው ጫና ስላለብኝ ነው፣ ተረዳኝ። በቃ አስቀምጥልኝና ቴሌግራምህን አሁን ሁለቱንም ጥያቄዎችን መልስልሃለሁ በውስጥ። ችግር የለም። ቴሌግራምማ አለሁ፣ ቴሌግራም እማራለሁ አለና። ስለዚህ ቁጥርን አስቀምጥልኝ የቴሌግራም እናወራለን። እሺ በቃ ቁጥር አስቀምጫለሁ በውስጥ ቁጥሬን አስቀምጫለሁ በዚህ በውስጥ። እሺ ወንድም አለ። እሺ እሺ ሩሂ ሰላም ብያለሁ። አመሰግናለሁ። ያክብርልኝ። ችግር የለውም፣ በርታለን። እሺ እሺ እንዴ ወጣች። እሺ ይህ ቃል የተሰማል እንደቆንዬ እውነት ኔትወርክ አስወጥቷት ነው። በቃ ጥሩ፣ በሌላ ቀን እንገናኛለን። እንትነት ነው። እሺ ፎሎ አድርጓት እና የስራ አካውንት ነው ቻላችሁ ፎሎ
የስራ አካውንት ኖሩ የሚለውና ፎሎ አድርጉ ለማለት ነው። ህዝቡ ሳይወጣ እርሱን ተከትሎ ሳይወጣ ምን ማለት የስራ አካውንት ማለት? የቤተሰብ አካውንት ነው። ስራ መስሪያ አካውንት ነው። ለዛ ነው። አዎ ስራ መስሪያማ ስራውን ትስራበት እንጂ ሌላ አካውንት ካላት ኖርማሊ የምትማርበት ነው እንጂ አንዳንድ ሰዎች የስራ አካውንታቸው ፎሎ ተደርገው በቃ ቤታቸው ሲኬድ ስራ ብቻ ነው የሚሰሩት እና አንዳንድ ሰዎች እንደምታውቂው እዚህ ሚዲያ ላይ ለስራ አካውንት ሲሉ የሚያደርጉት ነገር ይኖራል እና እሱን እኔ አልደግፍም። ቱ ቢ ኦነስት ግልጹ መናገር ስላለብኝ ነው። ስራ ሌላ ነው፣ ህይወት የዘላለም ህይወት ጉዳይ ደግሞ ሌላ ነው። ስራቸውን ይስሩ፣ ችግር የለውም። ግን ሌላ አካውንት ደግሞ ቢኖራት በቃ ስፔሲፊክሊ የምትማርበት ፎከስ አድርጋ የምትማርበት አካውንት ቢኖር ጥሩ ነው። ምክንያቱም ሱቅ ተከፍቶ ቃለ እግዚአብሔር መማር አይቻልም፣ ከባድ ነው። ሱቅ ተከፍቶ እየሸጡ ምን እያደረጉ ቃለ እግዚአብሔር ፎከስ አድርጎ መማር ከባድ ነው የሚሆነው። እሱንም ነገሮች አይ ቲንክ መስተካከል አለበት ብዬ አምናለሁ። እሱንም እስቲ ፕላን አድርጉ። ለማንኛውም ተነጋገሩ።